ሁሉንም እውነት አወቁ። አቶ ሰንበታም እውነቱን አወጣ። እንዲሁም ደግሞ እስር ቤት የነበረው ያለ ጥፋቱና ያለ ኃጢአቱም የተከሰሰበት ለእስር ቤት ለዘመናት የቆየውን በወይዘሮ ዝናሽ ምክንያት እና ወይዘሮ ዝናሽ ሆን ብላ እንዳሳሰረችው በሐሰትም እንዲከሰስ እንዳደረገችው እና ዳግምና አባቱም አሁን ላይ ለበቀል እንደመጡ ሁሉንም እውነታን እየተናገረ ነው የሚገኘው። በሌላ በኩል እንግዲህ አምራን ልጇ ወርዶባታል ማለት ነው። ነገር ግን ምን ብላለች? ለናሁም ልጇን እንዳጣችና በሱ ምክንያትም እንዳጣችው እንዲሁም ደግሞ በኑሐሚን ምክንያት እንደሆነ እያስረዳችው ነው የምትገኘው። ምክንያቱም ደግሞ ናሁም እና ኑሐሚን ሊሳሳሙ ሲሉ እንዲሁም ከአይኔ የሆነ ነገር ገብቶብኛል ነይ ቀረብ በይና አውጭልኝ በማለት እያለ ነው እንግዲህ አምራን የደረሰችው። በዚህም ምክንያትም አምራን እያለ እየተከተላት ነበር ናሁም። እሷም ምን ልታስረዳኝ ትፈልጋለህ? አይኔን ነው እኮ ማምነው፣ አይኔ በብረቱ አይቻቸዋለሁ። ደግሞ ገና ከመቀጠሯ ከሰው ባላይ ለምንድን ነው ፊት ጥምትለው? እኔማ ይዤ አጣፈናታለሁ በማለት እንግዲህ እየተገለገለች ነበረ። ነገር ግን እሱ ለማግባባት በእኔና በኑሐሚን ምክንያት ምንም የተፈጠረ ነገር የለም፣ አይኔን እስኪ ተመልከችኝ፣ አይኔ እኮ ቀልቷል በማለት ሊያስረዳት ቢሞክርም እሷ ግን ለመረዳት ፈቃደኛ አልነበረችም። የገንዘብ ምንጩ የሆነችው አምራን እንግዲህ ኤርሚም አንገቷን ሲጥ አድርጎ መሬት ላይ በመጣል ልጇን እንዲወርድ አድርጓል ማለት ነው። አሁን ላይ የገንዘብ ምንጩ ስለተቋረጠ በጣም ደንግጧል። የሚያደርገውንም አጥቷል። ልጁ በመውረዱም በጣም ደንግጧል። ከዚህ በኋላ ምንድን ነው የማደርገው? ምንስ ነው የማቅደው? ምንስ ነው መላት በማለት ላይ ይገኛል። ወይዘሮ ዝናሽም ፈርታ እየተንቀጠቀጠች ነው የምትገኘው። ከቤት ውጡልኝ፣ አልፈልግም፣ ይህ ሰውዬ አያስፈልገኝም በማለት ስታመናጭቃቸውም ዳግምም አባቴን ይዤ እወጣለሁ፣ ተነስ አባቴ እንሂድ። ምክንያቱም ሰው በሰውነቱ በማንነቱ የማይከበርበት ቦታ ላይ መቆየት ትርፉ መናቅና መውደቅ ነው። ስለዚህ አያስፈልገንም በማለት ሲነሳ አቶ ለይኩንም ተረጋጋ ልጄ ተረጋጋ፣ እኔ ሁሉንም ነገር በማለት አቶ ሰንበታም ዝኑዬ እኔ አልናፈኩሽም እንዴ? አሁንም እኮ ልክ እንደ ድሮ ነሽ፣ በጣም ቆንጆ ሆነሻል፣ በጣም ናፍቀሽኛል እና አቆይ አታቅፊኝም በማለት ሲላት እሷም ዞር በልልኝ፣ ከዚህ ቤት ማትወጣ ከሆነ በፖሊስ አስጠፍንጌ አስወጣለሁ ብለዋለች ማለት ነው። እሱም ደግሞ እንዴ ዝኑ አንዳንዴ ግን ተረሻለች ልበል እንዴ? ሲመስለኛል ለባልሽ እውነታውን አያውቅም፣ ባልም ልጅም እንዳለሽ አያውቅም። ስለዚህ ይሄን የረሳሽው ይመስለኛል። ስለዚህ በዚህ ልንደራደር ይገባል በማለት እንግዲህ ናሁም ሁሉንም ነገር እያወቀና እየጠረጠረ መጥቷል። ቆይ እናንተ ሰዎች ምንድን ነው ግንኙነታችሁ? ምንድን ነው ቀረቤታችሁ? ምንድን ነው ያላችሁ ነገር በማለት እንግዲህ በጥያቄ እያፋጠጣት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ተወዳጁን ድራማ ኑሐሚን ክፍል 44ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው ታዲያ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አምራንም ልጇ ወርዶባት ደንግጣ ተርበተበተች ነው የምትገኘው። አሁን ላይ የገንዘብ ምንጫቸው ሁለቱም ተቋርጧል። ኤርሚም ኑሐሚንን ሲጥ አድርጎ አንቺ ከኔ ውጭ የማንም መሆን አትችይም፣ ይህኔ ካልሆንሽ የማንም ልትሆኝ ስለማትችይ ልትጠነቀቅ ይገባል በማለት እንግዲህ ዳግምን ህይወትህን አትፈልገውም ይመስለኛል፣ ሳስበው አንተ መወገድ አለብህ በማለት እንግዲህ ፍጥጥ ብሎ ሊደበድበው ሲልም በቃችሁ፣ እኔ እናንተ ነገር ሰልችቶኛል፣ ተው በቃ እረፍ። እኔ ቆይ አንተ ብቻ ነህ እንዴ በሀገሪቱ ወንድ ብቻ የሚመስልህ? ከፈለክ በፖሊስ አስጠፈንጋለሁ ማታርፍ ከሆነ ብለዋለች ማለት ነው። ነገር ግን ኤርሚ ሊሰማ አልቻለም። በቃ ግግም ብሎ ነው የሚገኘው ማለት ነው። አምራንን እንግዲህ የነዘነዛት ነበረ። ገንዘብ ማታመጭ ከሆነ አሳልፌ ይሰጥሻለሁ፣ ስለዚህ ገንዘቡን ልትሰጪኝ ይገባል በማለት ሲነዘነዛት እሷም በፎቶ እና እንዲሁም በቪዲዮዎቹ ስለሚያስፈራራት ቤቱ በመሄድ እንግዲህ ቤቱን በመበርበር እንግዲህ አንዳንድ መረጃዎችን ፋይሎችን አገኛለሁ ብላ ነበር የሄደችው። ነገር ግን ያልጠበቀችው ነገር ነበር የገጠማት። በስተመጀመሪያ ግን በህልሟ ሁሉ እየመጣ እያቃጃት ነበረ። እንዲሁም ሲጥ አድርጎ ሲጥላት የተለያየ ነገሮች ችግር ሲያደርስባት በህልሟ እያየች ስለነበር ከዛ ቤት ከገባሽም በኋላ ከቤቱ ከፍታ ገብታ እየበረበረች እያለ ስትደርስም
በጣም ፈርታ እየተንቀጠቀጠች ምንም እንዳታደርገኝ ኤርሚ፣ እኔ ምንም ያገኘሁት ነገር የለኝም፣ ግን ደግሞ በጣም ስለምታስፈራራኝ ስለፈራውም መረጃዎችን ለማጥፋት ነበር የመጣሁት ብላ ብትነግረውም አንቺ ሌባ ጭራሽ ቤቴ መግባት ጀመርሽ? በምን ቁልፍ ገባሽ? እንዴት ገባሽ? በማለት በጥያቄ ሲያፋጥጣት እሷም ቁልፍ እንዳስቀረጸችና እንዲሁም ደግሞ ሌባ ሲላትም ከሱ በላይ ሌባ እንደሌለ በሴቶች ገንዘብ እንደሚተዳደርም ስትነግረው እሱም ስሜቱን መቆጣጠር ስላልቻለ ሲጥ አድርጓታል ማለት ነው። ሲጥ ባደረጋት ሰዓትም መሬት ላይ ስትወድቅ እንግዲህ ጽንሱ ወርዶባታል። በጣም የሚያሳዝን ነገር ነው። ነገር ግን ይህን ነገር እንዴት ወደ ሌላ ነገር እንቀይረው ብለው በአዲስ ኃይልና ጉልበት እየተመካከሩ ነው የሚገኘው። አምራን በጣም ግራ ቢገባትም በጣም በተናደድም ኤርሚ ቢያበሳጫትም ግን ደግሞ ብዙ መረጃዎችን ስለያዘ ያለሱ መንቀሳቀስ ስለማትችል አሁን ላይ ልጇ ከሌለ ናሆምም እንደማይፈልጋት እርግጠኛ ናት። ምክንያቱም ወደዛ ቤት ለመግባት የፈለገችው ሽማግሌም ሊላክ የነበረው በልጇ ምክንያት ስለሆነ ናሆምም አሁን ላይ ስለ ዳግም ሁኔታና ስለ አባቱ በጥያቄ እያፋጠጣቸው ነው የሚገኘው። ቆይ እነዚህ ሰዎች ማን ናቸው? ምንድን ነው ከእነዚህ ሰዎች ጋር ያለሽ ግንኙነት ብሎ እናቱን በሚያፋጠጥበት ሰዓትም እንዲሁም አባቱን ለምንድን ነው ልጁን በዚህ ሁኔታ የምትንከባከቡት? አንተም እማዬም ለምንድን ነው ምን ስለሆነ ነው የምትንከባከቡት? ቆይ ይህ ሰውዬስ ማን ነው? እንግዲህ አቶ ሰንበታ ማለት በጣም ሊበቀላት የመጣ ከዚህ በፊት ወይዘሮ ዝናሽ ምን አድርጋለሽ? ህፃን ልጅ ትታበት ስለመጣች እንደገና ደግሞ ይህ ህፃን ልጅ ዳግም እናቱን ማስተዋወቅ አለብኝ፣ ልጅሽን ላስተዋውቅሽ ወይ ነይ ወይ ልምጣ በማለት ሲደውልላት እሷ ግን ፈቃደኛ ስላልሆነች ዳግምም እሷን እንዲያውቃት ስላልፈለገች ያደረገችው ነገር ምንድን ነው? አቶ ሰንበታን ከቀጥሮ ከሚሰራበት እንግዲህ ሰርቋል በማለት በሐሰት ወንጀል በማስከሰስ ለዘመናት እስር ቤት እንዲኖር እንዲሁም እድሜ ልኩን እስር ቤት እንዲያሳልፍ ለማድረግ ፈልጋ ነበረ። ነገር ግን በስተመጨረሻ አቶ ሰንበታ እንደምንም አንዲት የተባረከች ቀን ነበረች። በዛ ምክንያትም ከእስር ቤት አምልጬ መውጣት ችያለሁ በማለት ለአቶ ለይኩን ሲናገር፣ አቶ ለይኩንም እኔ በዚህ አላምንም፣ ምክንያቱም እኔ በህግ አምናለሁ፣ ህግ የበላይነት እንዲከበር እፈልጋለሁ፣ ሰው ካጠፋ በጥፋቱ እንዲከሰስና ጥፋቱንም የጥፋቱን ዋጋ እንዲያገኝ እፈልጋለሁ በማለት ሲነግረው፣ ዳግምም አይ እንደዛ አይደለም ጋሺ፣ እንደዛ አይደለም ነገሩ ወዲህ ነው። ምክንያቱም አባቴ አንገቱን ደፍቶ እኔን ያሳደገኝ አባት ነው። በሰዓቱ የቀን ስራ ሰርቶ ከኔ ጋር አብሮ ያደሮ እንዲሁም ደግሞ በሐሰት ተከሶ የሚያውቁት ሰዎች ሆን ብለው እነዛ ሰዎች ያደረጉት ሆን ብለው ነው በማለት እንግዲህ ወይዘሮ ዝናሽን እያየ አቀርቅሮ እሷ እንዳደረገችው እርግጠኛ ሆኖ እያወራ ይገኛል። ቆይ ምን ስለምንድን ነው እንደዚህ ሊያደርጉ የቻሉት ሲለው እኔ ምንም አልገባኝም፣ ግን ደግሞ ነገሩን እንደርስበታለን። ሆን ብለው በሐሰትም ከሰው ነበረ እስር ቤት እንዲቆይ ለዘመናት ያደረጉት። ለእኔ ግን አባቴ አሁን ላይ ያለው ሳይሆን ብዙ ዋጋ ከፍሎልኛል። አሁን ላይ ተጽዕኖ ፈጥሮ የእስር ቤቱ ቆይታ ተጽዕኖ ፈጥሮብኛል በማለት እንግዲህ ቤት ውስጥ በማጨስ እንዲሁም ደግሞ ምግብ ሲበላ ከራሱ ጋር እየተሻማ ሲበላ አይ አሳቀኳቸው አይደል? በጣም ይቅርታ ልጄንም በጣም አሳቀቅኩት። ስለዚህ አትፍረዱብኝ እባካችሁ፣ ትንሽ ጊዜ ስጡኝ፣ ከዚህ ቤትም ትንሽ ጊዜ እባክህ መቆየት እፈልጋለሁ በማለት እንግዲህ አቶ ለይኩንን እየተማጸነን የሚገኘው እሱም ችግር የለውም ግን መስተካከል አለብህ፣ ምክንያቱም ህይወት በዚህ መንገድ አይቀጥልም። ለትንሽ ጊዜ ከዚህ ቤት ትቆያላችሁ፣ ግን ደግሞ ቤት ውስጥ ማጨስ ወይ ደግሞ የተለያየ ነገር ከዛ የነበሩትን ነገሮች ማድረግ ክልክል ነው በማለት ሲነግረው፣ ወይዘሮ ዝናሽም አብዳለሽ፣ እንዴት እዚህ ቤት ትቆይለታለህ? ቆይ ትለዋለህ? እኔ የልጁ ሳይበቃኝ አባትየውንም አብሬ መቀለብ አለብኝ? እንዴት ነው እንደዚህ የምታስበው? ይሄ ቤት እኮ የእርዳታ ድርጅት ቤት አይደለም በማለት ስትናገር፣ ናሆምም ቆይ ምንድን ነው እየሆናችሁ ያላችሁት? እዚህ ቤት ስገባ ምንም የማየው ነገር ደስ እያለኝ አይደለም እና እየተፈጠረ ያለውን ነገር እባካችሁ ልታስረዱ ትችላላችሁ? ልትነግሩ ትችላላችሁ? ምንድን ነው እዚህ ሰውዬ ጋር ያላችሁ? በማለት እንግዲህ በጥርጣሬ እያፋጠጣት ነው የሚገኘው። ናሆም እንግዲህ ሁሉም ነገር ገብቶታል ማለት ነው። ምክንያቱም ምን ብሏል? እሺ ልጁ የጓደኛሽ ልጅ የሞት ልጅ ነው ይባል፣ ባሏንም አደራ ነው የሰጠሽ፣ ያደራ ልጄ ነው ብላለች። እንግዲህ ወይዘሮ ዝናሽ
እሱ እኮ ያደራ ልጄ ነው፣ ያደራ ልጄ ስለሆነ ነው። እባክህ አሁን ታገስ፣ እባክህ ትንሽ ጊዜ ነው ስትለው እሺ ባሏንስ አደራ ሰታሽ ነው ብሏታል ማለት ነው። ስለዚህ እንደዛ ሲላት ምናምን ብላ በደንገጥ ጀምራለች። ስለዚህ እውነቱን ሁሉ ነገር ገብቶታል። እሱ ቢገማው ግን ደግሞ ለአባቱ ሲል ነው ሁሉን ነገር ታግሶ የተቀመጠው እንጂ ሁሉንም ነገር ያውቃል ናሆም። አቶ ለይኩንም በበኩሉ ምን ብሏል? እኔ እየተሰማኝ ያለው ስሜት አንድ ምስኪን ድሃ ሰው እየረዳው እንዳለ ነው። ስለዚህ እባካችሁ እንታገሳቸው በማለት እየተናገረ ነው የሚገኘው። የወይዘሮ ገነት መመለስም አቶ ተሰማን እያስደመመው ነው የሚገኘው። እንዲሁም ኑሐሚን እንዴ ከዚህ ቤት እኮ የምሰማው ነገር እንዲያው ውጭ ውጭ አልለኝ እያለ ነው። ዋው በጣም ደስ ይላል። ግን አባዬ እውነት ይሁን እንዴ ገነት? እኔማ በጣም እየፈራውና እየተጠራጠርኩኝ ነው። ግን የምር ይመስላል በማለት ስጠይቀው እሱም ከልቧ እንደተጸጸተችና የምር እንደሆነ እየተናገረ ይገኛል። ምክንያቱም ከዚህ በፊት ራሱን መቆጣጠር ባልቻለበት ሰዓት ተጸይፈው ከቤት ሞታ ልትነካውም ልታየውም እንደማትፈልግ እናውቃለን። አትፈልግም ነበረ፣ ያን ማድረግ አትፈልግም ነበር። ነገር ግን አሁን ላይ እያደረገች ያለችው ነገር የምር ከልቧ ተጸጽታለች፣ ከልቧ ተጸጽታለች። ምክንያቱም ወይኔ ድረሽልኝ፣ ገኒ ድረሽልኝ፣ በቃ ራሴን መቆጣጠር ስላልቻልኩ ሁሉንም ነገር ለቅቄዋለሁ ባለ ሰዓት እንዲህ ምን ችግር አለው ተዜ ችግር ይሆን መጥቼ ጠራርግላለሁ፣ እንዲሁም ደግሞ አጣጥቤ ልብስን ቀያይርላለሁ በማለት አጣጥባም ልብሷን ቀያይራለች። እሱ ግን ለፈተና ነበረ ያዘጋጀላት ማለት ነው። ይህንም ሲነግራት ኑሐሚን በጣም ደስ ብሏታል ማለት ነው። ኑሐሚንም በበኩሏ አምራንና ናሆም በሚነጋገሩበት ሰዓት ሌባ እናት ልጇን አታምንም በማለት እንግዲህ አሁንም አታምነውም። ከዚህ በኋላማ በቃ ናሆም አለቀልህ ቻለው ብላለች ማለት ነው። አሁን ላይ ኤርሚ እያሰበና እያሰበ ያለው ነገር በቃ የገንዘብ ምንጬ ተቋረጠ። አሁን ምንድን ነው ማደርገው? አሁን ጽንሱ ወርዷል። እንዴት ነው ስምትለይ በማለት በፍርሃትና ስለ ገንዘቡ ጉዳይ እየተጨነቀ ነው የሚገኘው። እንዲሁም ደግሞ አምራንም እሱ በጣም እንዲህ ስላደረገ በጣም ብትናደድና ብትበሽቅም ግን ደግሞ አንድና አንድ ከዛ ቤት መግባት እንዳለባት ራሷን ስላሳመነች በጥፋቱ በኑሐሚንና በናሆም ምክንያት ልጇን እንዳጣሽና በዚህም ተበሳጭታ ስትሄድ እንደወደቀች እንዲሁም ልጇ እንደወረደ አድርጋ አስመሰላ ለማቅረብ ፈልጋለች ማለት ነው። ምክንያቱም ዋና ታርጌታቸው አምራን ልጇ ሰበብ ሆናት እንጂ ልጇን አይደለም የምትፈልገው። ዋና ታርጌቱ ከዛ ቤት ገብቶ ገንዘብ ማግኘት ነው ስለሆነ እንግዲህ ሁለቱም ሴራቸው አልሳካ ቢላቸውም ሌላ ሴራ እያዘጋጁ ነው የሚገኙት። ወደችም ጠላሽም አሁን ላይ እኔ ያስፈልግሻለሁ። ስለዚህ ይህን ነገር ደግሞ ልንተገብረው ይገባል። በእነሱ ምክንያት እንደሆነ የወረደ ትናገሪያለሽ። በዚህም እንበቀላቸዋለን ብሏል ማለት ነው። በዚህም ኑሐሚንን እንበቀላታለን በማለት አሁን ላይ ለኑሐሚን ያለው ኤርሚ በቀልና በቀል ብቻ ነው። እንዴት ነው የምበቀላት? እንዴት ነው ማደርጋት? እያለ ነው የሚገኘው ማለት ነው። እንግዲህ ናሆምም ሁሉን ነገር አውቋል ስለ እናቱ በእናቱ በኩል ያለውን ማለት ነው። በአምራን በኩል ግን እያዘነ ልጁን በማጣቱ በጣም እየተከፋ ማመን አቅቶታል ማለት ነው። የእምር ማመን ያቀተው ነገር ግን ኑሐሚን ውሸት ሊሆን ይችላል፣ መጀመሪያውም እርግዝና ላይፈጠር ይችላል በማለት ስትጠይቀው እሱም በፍጹም አይደለም እስከ ምርመራ ድረስ ደርሻለሁ፣ ብዙ ነገርም ደርሻለሁ በማለት እየነገራት ነው የሚገኘው። እውነት ለመናገር ወይዘሮ ዝኑ አሁን ላይ እያለቀላት ነው የሚገኘው። አቶ ሰንበታ ለአቶ ለይኩን እንደሚነግረው እየዛተና እያስፈራራት ነው የሚገኘው። እሷ ከቤት ውጣ ካለችው ፖሊስ ከጠራሽ ቀጥታ እንደሚናገር እና ሁሉንም ነገር እንደሚያፈርጠው ተናግሯል። ነገር ግን እንደነገርኳችሁ ናሆም ሁሉንም ነገር ያውቃል። ግን ደግሞ ለአባቱ ሲል ታግሶ ተቀምጦላታል ማለት ነው። ቤተሰቦች ቀጣይ ምን ሊፈጠር ይችላል? እስኪ የእናንተን ሀሳብ አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ባይ ባይ ቤተሰብ።